አሁን ይህን ታምነኛለህ ስትለኝ አምንሻለሁ። ያም ማመን ብቻ አይደለም 100% አምንሻለሁ ያልኳት። እንግዲህ ጥጃ ወይ ላም ወይ ፈረስ ወይ ምናምን እንጂ የሚታሰር እባብ ሲታሰር አይታችሁ ታውቃላችሁ? አንገቱ ላይ ምንድን ነው? ከዛ አእምሮ ውስጥ የሆነ ክፉ ሀሳብ መጣለች። ከዛ ቀስ ብዬ ተለጥፌ ስሰማ በቃ የሆነውን ነገር ማመን አልቻልኩም። ይቅርታ ጌታዬ፣ ችግር የለም እናስተካክላለን ምናምን። እግዚአብሔር ይቅር ይበል። ቡና ብቻ አይደለም ቡናና ምን እንደቀላቀለው አላውቅም። የተቀላቀለ ነገር ተቀምጦለታል። የምር የምታፈቅረኝ ቢሆን ኖሮ ጠጥተህ ከጓደኞች ጋር እየጦስክ ከነጯም ከአበሻዋም ጋር አትጋደሙ ነበር። አንድ የታሰረ እባብ ነው ያልኳት። አዎ የታሰረ እባብ። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ያው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ለዛሬም እንግዲህ ከእናንተ የደረሰኝን ታሪክ ነው ለእናንተ የማደርሰው። እጅግ በርካታ ታሪኮች እያደረሳችሁኝ ነው። በነገራችን ላይ አንዳንዶቻችሁ እንግዲህ ከኔ የመርሃ ግብር ይዘት ጋር የማይገናኙ ነገሮችንም እየነገራችሁኝ ነው እና ያ የእናንተንም የኔንም ጊዜ መሻማት ስለሆነ ከዚህ በኋላ እንደዛ አይነት ፐርሰናል የሆኑ ታሪኮችን እንደማልቀበል ማሳወቅ ያለብኝ ይመስለኛል። ምክንያቱም እዚህ መርሃ ግብር ላይ የሚቀርቡት ታሪኮች ሌሎችን የሚያስተምሩ ከዚህ ከመንፈሳዊ ዓለም ጋር የተገናኙ በዚህ በመንፈሳዊ ዓለም በርኩሱ ዓለም በጨለማው ዓለም የተጎዱ ሰዎች የራሳቸውን ላይፍ ኤክስፒሪየንስ ሌሎች ሼር የሚያደርጉበት፣ ስለዚህ እነሱ የተጎዱበትን ሌሎች እንዳይጎዱበት ትምህርት የሚያስተላልፉበት መርሃ ግብር ስለሆነ አንዳንዶቻችሁ ግን አይ ቲንክ እንግዲህ አንዳንዶቻችሁ ገብቷችሁም እንደው ውስጣችሁ ያለው ነገር ለመተንፈስ ካላችሁ ፍላጎትና ጉጉት ይመስለኛል። ነገር ግን ያ በጣም ጊዜ ስለሚሻማ ፐርሰናል የሆኑ ከዚህ ጉዳይ ውጭ የሆኑ ግላዊ ነገሮችን አልቀበልም ከይቅርታ ጋር ማለት ነው እና ከዚህ በኋላ ስትደውሉልኝ ልትነግሩኝ የሚገባው ታሪክ ምን እንደሆነ መጀመሪያ በደንብ ተገንዝባችሁ መሆን መቻል አለበት ለማለት ነው። እንግዲህ ለዛሬ የደረሰኝ ታሪክ በጣም የሚገርም ታሪክ ነው። ያው ብዙ ጊዜ የሚገራርሙ ታሪኮች ናቸው የሚደርሱኝ መልሼ ወደ እናንተም የማቀርበውም እና የዛሬ ባለ ታሪካችን ነዋሪነቷ በባህር ማዶ ነው እና ትዳር ይዛ እዛ ውስጥ ከገባች በኋላ የገጠማትን ታሪክ ነው የነገረችኝ። ኦፍኮርስ አሁን በጣም ሀስል ውስጥ ነው ያለችው፣ ግን መጀመሪያ ከትዳር በፊት የነበራት ህይወት በጣም የሚገርም በጣም ጥሩ የሆነ ህይወት። ይሄ ማለት ምንድን ነው? ቤተሰቦቿ መሰረቷም ጥሩ ነው አላቸው ከሚባሉ ቤተሰቦች ነው የተገኘችው። የልጅነት ጊዜዋን በጥሩ ሁኔታ ነው ያሳለፈችው። የተማረችበት ትምህርት ቤት በጣም ጥሩ ነው እና ለአቅመ ሔዋን ደርሳ የተዋወቀችው ብቻ አይደለም፣ እሷም በጣም አፍቅራው እሱም በጣም አፍቅሯት ያገባት ልጅ እንግዲህ ሁለቱም የደህና ቤተሰቦች ልጆች ስለነበሩ ወደ ውጭ ለመሄድ ብዙም አልከበዳቸውም። የሁለቱም አክስቶች፣ አጎቶች፣ ወንድሞች፣ እህቶች በብዛት ውጭ ስለነበሩ ያው እነሱ ፕሮሰስ ጨርሱላቸው ሄዱ። ሁለቱም በነገራችን ላይ ግን እዚህ እያሉ ዩኒቨርሲቲ እያሉ ነው የተዋወቁትም ፍቅር የጀመሩትም። ግን ዩኒቨርሲቲ እንደጨረሱ ሁለቱም እንግዲህ መሰረታቸው ጥሩ ስለነበረ፣ ይሄ ማለት መሰረታቸው ጥሩ የነበረ ስል ገንዘብ ካላቸው ቤተሰቦች የተገኙ ልጆች ስለሆኑ የሁለቱም ፍላጎት ደግሞ ኢትዮጵያ ውስጥ ሳይሆን ውጭ ሄደው መኖር ስለነበረ ተሳክቶላቸው ሄዱ። እዛም ተገናኙ። የተወሰነ የፍቅር ጊዜ ያሳለፉ፣ ተጋቡ። ይሄ ኢንትሮዳክሽኑ ነው።
ኢንትሮዳክሽኑ ስለነሱ የተወሰነ ግንዛቤ እንድትጨብጡ ብዬ ነው። እና ከዛ በኋላ እንግዲህ ትዳር ተመሰረተ። በሀገረ አሜሪካ አብሮ መኖር ጀመሩ። ሁለቱም መልፋት ጀመሩ። ነገሮች እየተገለጡ የመጡት ግን ከተጋቡ ከ1 ዓመት በኋላ ነው። እንደነገርኳችሁ የሁለቱም ቤተሰቦች በብዛት ያሉት እዛው አሜሪካ ውስጥ ስለሆነ በተለይ ደግሞ የወንድየው እናት ያለችው እዛው አሜሪካ ልጁ አግብቶ የሚኖርበት አካባቢ በቅርብ ርቀት ላይ ስለነበረች፣ ስለዚህ ከሁለቱም ጋር ለመገናኘት ያን ያህል የሚያስቸግራት ነገር አልነበረም። ትመጣለች፣ የልጇንም ሚስት ታያለች፣ ትሄዳለች። እና ባለታሪኬ እንደነገረችኝ መጀመሪያ የነበረን ግንኙነት በጣም ጥሩ ነበረ። በኋላ ግን ከ1 ዓመት በኋላ ባህሪያቸው እየተቀየረብኝ መጣ። ሲያዩኝ ፊታቸው ይቀየራል እና የኔና የእነሱ ስሜት ሊጣጣም አልቻለም፣ አውር ሊስማማ አልቻለም። ሌላው ቢቀር በቃላት መግባባት አልቻለም፣ በተለይ ከእናቱ ጋር ማለት ነው። ለካስ ውሎ ሲያድር ልጅ የተገለጸላት ነገር ምንድነው? የባሏ እናት ባዕድ አምልኮ ውስጥ የነበረች ሴት ነች። የነበረች አይደለችም፣ አሁንም ያለች ሴት ነች። አሁንም ያለች ሴት በትክክለኛው ልክ ሀገር ቤት እንደምታደርገው ስኒ ደርድራ በደንብ በቃ ሴሬሞኒ አድርጋ እያጫጫሰች ቀን ወስና በሳምንት 2 ቀን ያለች ማክሰኞና ሐሙስ የምትካድም እሷ የምታመልከውን መንፈስ የምትጠራ የምትለማመን እናት ነች። እችኛዋ ልጅ ደግሞ እሷም ከደህና ቤተሰብ ወይም ደግሞ ከሀብታም ቤተሰቦች የተገኘች ብትሆንም ግን የእሷ ቤተሰቦች ደግሞ ፈሪሃ እግዚአብሔር ያላቸው እግዚአብሔርን የሚፈሩ በትክክለኛው መንገድ የሚሄዱ ቅዱስ ቁርባን አዘውትረው የሚቀበሉ እናትና አባት እንዳሏት ነው የነገረችኝ። ስለዚህ እቺ ልጅ ይዛ የመጣችው የእናትና የአባቷን ነው። እሷ የምታውቀው ቅዱስ ቁርባን ሰንበት ሄዶ ማስቀደስ፣ መስገድ፣ መጸለይ፣ መጾም የመሳሰሉትን ነገሮች ነው እሷም ከቤተሰቦቿ ይዛ የመጣቸው። ከተጋቡ በኋላ ግን ባላ ቤተሰቦች ጋር የምትመለከተው ስፔሻሊ ደግሞ እናቱ ጋር የምትመለከተው ነገር አላማራትም እና በኋላ እናትየውም ኢንቮልቭ ማድረግ ጀመረች በግል ህይወታቸው ማለት ነው። ስለዚህ ቤቴን እሷ መምራት ሁሉ ቃጣት ነው ያለችኝ ቃል በቃል። ለምሳሌ አስቤዛ ሲገዛ አስቤዛዋን ልትወሰንልን የምትፈልገው የባለቤቴ እናት ነች። እሱ ደግሞ ብዙ ከእሷ ጋር ይጋጨን ነበረ። ስነግረው አይ እናቴ ነች በቃ እኛ ለምን አንችላትም የተወሰነ ጊዜ እሺ ይሁን ብዬ እንግዲህ ለነገርኩ ትምህርት ቤት ነው የተዋወቅነው ዩኒቨርሲቲ ጀምሮ በፍቅር ስለመጣን ስለምወደው ስለሚወደኝ ቢያንስ ይህን ነገር እንኳን መቻል ለፍቅር ይህን ያህል መስዋዕትነት መክፈል እንዴት ይከብደኛል ብዬ ነበር የሚሄደው። በኋላ ግን እኛም ጋር እየመጣች ያንን የባዕድ አምልኮ ተግባራዊ ማድረግ ስትፈልግ ማክሰኞና ሐሙስ የተወሰነ እሷ ቤት ለምሳሌ የአሁኑን ማክሰኞና ሐሙስ እሷ ቤት ብታደርግ የሚቀጥለውን እኛ ጋር ማድረግ ይሄ ነገር ደግሞ አልተመቸኝም እና ገና ስታየኝም በነገር ሁሉ መጋጨት እንጀምራለን። የሆነ ነገር ስትልኝ ይሄማ እንዴት ይሆናል እኔ የሚገርም አለች ነው እኔ አማቴ ስለሆነች የባለቤቴ እናት ስለሆነች በከበሬታ ነው የማይሆነውን ነገር እንኳን በትህትና ልመልስላት የምፈልገው። ነገር ግን ያንን እሷ አትቀበለውም። ነው በቃ ፈላጭ ቆራጭ ሆነች አለች። ይሄ ነገር ደግሞ እኔ ከመጣሁበት ባክግራውንድም አንጻር የሚሆን አይደለም። ሰዎች ነፃነትን ያከብሩ ይፈልጋለሁ፣ እኔም የሰዎችን ነፃነት አከብራለሁ። ያንን ነው ቤተሰቦች ያስተማሩኝ። ነገር ግን አሁን የማየው እንደዛ አይደለም። አሁን የሚሰማኝ ስሜት ቤቱ ሁሉ እኔና የባለቤቴ ያው እኔም እሰራለሁ እሱም ይሰራል፣ ተከራይተን ነው የምንኖር፣ እኩል ነው ለቤታችን ወጪ የምናወጣው። ስለዚህ እኩል መብት እንዳለኝ ነው የማውቀው። አሁን ግን የእናትየው ኢንቮልቭመንት የዛ አይነት ስሜት እንዲሰማኝ አይደለም ያደረገኝ። በቃ ይሄ እንዴት ነው መታችሁ በደባልነት የለም ባለቤቱ ያ ሆኖ በደባልነት ስገቡ የሚሰማችሁ ስሜት የለም የመሳቀቅ አይነት ስሜት በቃ የኔ አይደለም ይሄ ቤት እንደዛ ቤቴ ሆኖ ግን ያ ቤቴ ሁሉ አልመስልሽ አለኝ። ምክንያቱም የሚያዙበት ምን የሚሉበት እነሱ ናቸው እና እናቱንም እየተከተለ ባለቤቴ ከ1 ዓመት በኋላ የእናቱን ባህሪ ማንጸባረቅ ጀመራለች። መነጫነጭ፣ ውጭ አምሽቶ መምጣት፣ ጠጥቶ መምጣት የዛ አይነት ባህሪ አልነበረውም። በኋላ ለምን ስለው በቃ ወንድ ልጅ እኮ ነው ማለት ጀመረ። ድሮ እኮ እንደዚህ አይነት ባህሪ አልነበረም ሀገር ቤት። ኢቨን እዚህም ከመጣን በኋላ የመጀመሪያውን የገባች ከተጋባን በኋላ የመጀመሪያውን 1 ዓመት ጥሩ ነበር፣ ካሁን የተለየ ነገር። ከዛ በኋላ እናቱ ትመጣለች፣ ቶሎ ቶሎ መመላለስ ጀመረች።
ስለዚህ እኔ እንግዲህ ፈረቃችን ይለያያል አለች። እኔ አንዳንድ ጊዜ ስራ ደርሼ ስመጣ እሱ የሚወጣበት ነው። እሱ በሚወጣበት ሰዓት ደግሞ እኔ ወደ ቤት የምመለስበት ነው። ያው የተለያየ ቦታ ስለምንሰራ ግን ሁሌም እናት አለች እና መኖሩ ችግር የለውም አለች። ግን ቤት ውስጥ የማየው ነገር እንደነገርኩ በጣም እያስጠላ ይመጣ። ፕላስ ሌላው ምንድን ነው በዓል እየሆነ ለምሳሌ በዓል አዲስ ዓመት፣ ፋሲካ፣ ገና እንዲህ አይነት ነገሮች ሲሆኑ የተለመደው ነገር ምንድን ነው? እኛ በረራችንን እንቆላለፍና እሱ እናት ቤት ሄደን ነው የምናሳልፈው። በቅርብ ርቀት ስላለች ያው እናት ስለሆነች ታላቅ ስለሆነች እዛ እናሳልፍ ብለን ነው የምናሳልፈው አለች። እና እዛ ሄጄ የማየው ነገር በቃ ከአእምሮ በላይ ሆነ። ብዙ ነገሮች እየተገለጡ ሊመጡ ያገባሁትን ባለካ አላውቀውም ነበረ። ምንድን ነው እዚህ ቤት ውስጥ እየሆነ ያለው? ከዛ በኋላ የሚገርም በጣም ይሰራል አለች። በጣም ይሰራል፣ በጣም ያገኛል። ከዛ በኋላ ግን የእሱን ገንዘብ መደበቅ ሁሉ ጀመራለች። በቃ አለመናገር። በግልጽ ነበር የምንወያየው የሆኑ ነገሮችን ቺት ማድረግ ምናምን። እንደገና ደግሞ ያመሻል ብያለሁ። እያመሸ ሲመጣ ከሌሎች ሴቶች ጋር መገናኘት። ይህን ነገር በደንብ ተከታትዬ ደረስኩበት። ለምን ይህን ታደርጋለህ ስለው ይጸጸትና ይቅርታ በቃ ከጓደኞቼ ጋር ጠጥቼ ስለነበረ በመጠጥ ሞቅታ ተሳስቼ ነው ምናምን። እንግዲህ ይሄ ኤክስኪውዝ የሚደረግለት እንትን አይደለም። ከዛ በኋላ ግን ትዳርን የምትመርጥ ከሆነ ትዳርን ምረጥ፣ አለበለዛ ደግሞ ያኛውን መንገድ የምትመርጥ ከሆነ ለምን አገባኸኝ? እዚህ ደረጃ ደረሱ ማለት ነው። ይህንን ሁሉ ነገር ግን ለእናቱ ይነግራት ነበር። ምንም አይመስላትም። እንግዲህ የልጇን ሚስት የምትወድ እናት ባሏ እንደዚህ የተጨማለቀ አማቿ ስትነግራት ልጅሽ እንዲህ እያደረገ ነው፣ እንዲህ እየበደለኝ ነው፣ እኔ እዚህ እያለሁ ከሌሎች ሴቶች ጋር እንዲህ እያደረገ ነው፣ ባለትዳር ነው ምናምን ስትል እናት የፈለገ ልጇ ቢሆን ልጇን ነበር መቆጣት የነበረባት። ተገልብጣ የሚገርምህ ላታምናኝ ትችላለህ። ታዲያ ምንድነው ወንድ ልጅ ነው በቃ ሲሄድ ከጓደኞች ጋር ሲዝናና በመጠጥ መውቅታ ሊሳሳት ይችላል ማለት ሁሉ ጀመረች። ስለዚህ እኔ አለች ያው ስሟን ጠቅሳ ስሟን መናገር ስለሌለብኝ ነው፣ የቤት ሰራተኞች እንኳን ክብር አላቸው። እኔ ግን ከቤት ሰራተኛ ያነሰ ሚስት መሆኔ ያነሰ ክብር ሁሉ ይሰጠኝ ጀምራለች። እና ይሄ ነገር ከአእምሮዬ ቁጥጥር ውጭ የሆነ ደጋግሜ እነግረዋለሁ። እንደውም የሚገርም አንድ ሁለት ሻንጤን ይዤ ወጥቼ ነበረ። እግሬ ላይ ወድቆ ተለማምቶ ነው የመለሰኝ አለች። በቃ ይቅርታ እንዲሆነ ነው። ከዛ የመጀመሪያው ግን ፕራዮሪቲ ምንድን ነው ያልኩትኝ አለች። የመጀመሪያው ቅድመ ሁኔታ ፕሪኮንዲሽን እናትህ በእኔ እና በአንተ ህይወት ውስጥ ጣልቃ እንዳትገባ። በቃ እንደ እናትነቷ የምታደርጋባቸው ነገሮች ሊኖሩ ይችላሉ፣ ግን መስመር ይኖረው። ሬድ ላይን እናስምርና ከዛ መስመር እንዳታልፍ። የማታልፍባቸው መስመሮች ብዬ እንደውም በቁጥር ነው የዘረዘርኩለት። ይሄንን እንዳታልፍ። ይሄንን የምታልፍ ከሆነ እኔ ሚስትህ ሳልሆን ገረድህ ነኝ። እኔ ደግሞ ገረድ መሆን አልፈልግም። ምክንያቱም ሚስትህን እንጂ እኔ ገረድህ አይደለሁም። እዚህ ደረጃ ሁሉ መስማማት ጀመረን። ከዛ በኋላ በጣም በሚገርም ሁኔታ አለች፣ በጣም የሚያሳዝነው የሆነ ቀን ያለው አልመሰለውም። እሱ ቤት ነበረ፣ እኔ ስራ ነበርኩኝ። ሁለታችንም ያው ቁልፍ አለን። ልክ ከቤቴ ገብቼ ከስራ መጥቼ ወደ ሳሎን ስገባ የለም። የት ሄዶ ይሆን ወይ ወጥቶ ይሆን ምናምን ብዬ እንትን ስል የሆነ ድምፅ ትሰማኛለች፣ ሻወር ቤት ውስጥ ማለት ነው። እና ምንድን ነው? ከዛ ወደ ሻወር ቤት ውስጥ እንትን ብዬ ልክ እንትን ስል የሆነ ኦድ የሆነ ድምፅ ተሰማኝ። እንዴ ምንድን ነው? ከዛ አእምሮ ውስጥ የሆነ ክፉ ሀሳብ መጣለች። ከዛ ቀስ ብዬ ተለጥፌ ስሰማ በቃ የሆነውን ነገር ማመን አልቻልኩም። በፊትም የማውቀው ኖሮ ነገር የደረስኩበት ነገር ከሴቶች ጋር ከኔ ውጭ ከጓደኞች ጋር ሲዝናኑ ምናምን ከሌሎች ሴቶች ጋር ያንንም ደግሞ ያረጋገጥኩት የሚገርም ስልኩ ላይ መረጃ አግኝቼ ነው ያለችኝ። ከዛ ውጭ ልክ የዛ ዕለት ከስራ መጥቼ ግን አውድ ድምፅ ሰምቼ ምንድነው ይሄ ነገር ብዬ ስቀርብ ያየሁት ራሱን በራሱ ሻወር ቤት ውስጥ እያረካ ነበረ። በጣም ደነገጥኩ አለች። አላመንኩም። ባለቤቴ ነው ከኔ ምን አቶ በዛ ላይ ከሌሎች ሴቶች ጋር ይወጣል። ይሄ ሁሉ ሆኖ እንደገና ደግሞ ማስተር ቤት የሚያደርግ ከሆነ ይህን ልጅ አላውቀውም ነበር ማለት ጀመርኩ አለች። ከዛ በጣም ተናድጄ ስለነበረ በሩን ከፍቼ የሁለታችንም ቁልፍ አለን። የሁሉም ቁልፍ ሁላችንም ጋር ደብል ደብል ስለሆነ የሻወር ቤቱ እኔም ጋር እሱም ጋር አለ። የሳሎን ቤቱ እንደዚህ የመኝታ ቤታችን እንደዛ ከፍቼ ስገባ በጣም ደነገጣለች። እርቃኑንም በቃ ምንም ማስተባበል የማይችልበት ደረጃ ላይ ከዝም ብዬ ደዝዬ ቆምኩኝ። ከዛ በቃ ይቅርታ አሁን እንደዚህ የሆነ በቃ ማለት አሳማኝ ያልሆነ ምክንያት ሰጠኝ። ሲጠጣ
በኋላ ነው የደረስኩበት አለች። ይጠጣና ከጓደኞቹ ጋር የሚወስደውም ድራግ አለ እና ይሄ ዝም ብሎ በየቦታው የሚገኘው ቀለል ያለ ድራግ የለ እሱን ይወስዳል እና አይ ቲንክ የዛለትም በሱ ጦዞ ነው የመጣው። ጠጥቷል። ምንም ልለው አልቻልኩም ማለት ምክንያቱም ይሄ ምክንያት በተደጋጋሚ ሲነገር ነበር። ከጓደኞች ጋር ነበር፣ ከጓደኞች ጋር ስናና ነበር ምናምን የሚጠዙበትን እንትን የሚያገኘው አንድ ቀን ነው አለች። ለካ ስልክ ላይ እነሱ እንደ ሙድ ወስዶት ከጓደኞች ጋር እየጠጡ ሲቀራረጹ ነበር። አደን ነው እንግዲህ ለምን እንዳላጠፋው ወይ ዝርክርክ ወንደነ ወይ ደግሞ ንቋታል። ከዛ ውጭ ምንም ሊሆን አይችልም ብዬ ነው የማስበው። እሷም እንደዛ ነው የገመተችው። እንዲህ ሲያደርግ አንቺ ሌላውን እየጠጣ ኦኬ መጠጣት የተለመደ ነገር ነው፣ ግልጽ ነው። ነገር ግን ድራግ ወስዶ ጦዞ ቀርጾ ያንን ነገር ስልኩ ላይ ማስቀመጥ አንድ ቀን አንቺ እንደምትደርሽበት እንዴት አይጠረጥርም ብያት ነበረ። እንግዲህ ሊሆን የሚችለው አንድ ኦቨር ጦዞ ነው። ግን እኔ አሁን እሱን በምክንያትነት አላቀርብልም አለች እና ምክንያቱም ሊሆን ይችላል ብያት ነበረ። ንቀት ነው በቃ ምን ታመጣለች አይነት ነገር የለም። አሜሪካ ውስጥ በጣም በርካታ ወንዶች ከዚህ ሞትኩልሽ እንትን አልኩልሽ ምናምን ብለው በቃ በጣም እንትን ያላቸውን ሴቶች እዛ ይዘው ከሄዱ በኋላ ለምን እንደሚቀየሩ አላውቅም። ይሄንን የምላችሁ ለምንድን ነው? ብዙ ተመሳሳይ ታሪኮች ስለሚቀርቡልኝ ነው። ስለዚህ በቃ ምንም ይሁን ምንም አይመስለውም። ሰድበው አይሰማው። የሰው ልጅ ስትሰድቡት ክብሩን ስትነኩት ፊል ያደርጋል፣ ይቆጣል፣ ፊጋ ይሆናል አይደለ? እሱ ግን እዚህ ጋር በጣም ነገሮች ኦቨር ሆነውብኝ በጣም እላፊ ነገር መናገር አይደለም በጣም ጸያፍ ስድብ ስሰድበው እንኳን አለች ምንም አይመስለውም። ስቆ ነው እንትን የሚለው። ይሄ ንቀት ካልሆነ ምን ሊሆን ይችላል ያለችኝ። አራም ነው እንግዲህ እሱ እግዚአብሔር ይወቅ። የዛለትም በቃ ሻወር ቤት ደንዝዤ ቆምኩኝ። ምንም ልለው አልችልም። ይሄን ነገር ስለተደጋገመ ትቼው ወጣለች። ከዛ ቆየ፣ ልብሱን ለባበሰ፣ መጣና ይቅርታ ምናምን በቃ ዞር በልልኝ ነው ያልኩት ያለች። ከዛ ወዲያ ነገሮች ከመርገብ ይልቅ እየባሱ ነው የመጡት። አማካሪው የቅርብ አማካሪው እናቱ ነች። ኦፍኮርስ ምንም ማለት አይደለም። ወንድ ልጅን እናቱ ብታማክረው መልካም ነገር ከሆነ ምንም ማለት አይደለም። ግን ሚስትን በድላ ሚስት እያወቀች ከሌሎች ሴቶች ጋር እየወጣ እየሰከረ የመጣ እየጠጣ የመጣ እንደፈለገው በድራግ እየጦዘ እየመጣ እናቴንን እያወቀች ልጅን በል መብትህ ነው የምትለው ከሆነ ሚስት ተብላ የገባችው ሴት እውነቷን ነው። ሚስት አይደለችም። እንደዚህ አይነት ታሪኮች ደግሞ ብዙ አሜሪካ ውስጥ የሚኖሩ ብዙ ሴቶች ወይ ብዙ እህቶች ቤት ውስጥ እንደዚህ አይነት ታሪኮች እንዳሉ እገምታለሁ፣ ጠረጥራለሁ። ምክንያቱም ከዚህ በፊት አንድ ሁለት ታሪኮች የዚህ አይነት ነገር እንደሰማው ትዝ ስለሚለኝ ማለት ነው። እና ይሄኛው ሶስተኛው ነው። የሚገርም እንግዲህ ለጉዳር ለዛ ቤት ውስጥ ያስገባኝ አለች። በቃ በዚህ እየታመምኩኝ አንዳንዴም አልጋ እየለየን በቃ የብቸኝነት ኑሮ አትድረስብኝ አትድረሽብኝ ተባብለን ግን አንድ ቤት ውስጥ እየኖረን እያለ እኔ ኦልሞስት አረገዝኩ፣ ከዛ ወለድኩ አለች። አራት ሰውን ደግሞ ባሰበት። በተለይ የመጀመሪያዎቹን የተወሰኑ ቀናት በቃ ልነግርህ አልችልም አለች። ባሰበት። አራስ ነኝ፣ ለብቻዬ ከልጄ ጋር አልጋ ላይ ያለሁት። ስለዚህ ስለተመቸው ከጓደኞቹ ጋር ያመሻል፣ ይጠጣል፣ እንደፈለገው ከፈለገው ይጋደማል፣ ይመጣል፣ አቅበታለሁ አለች። እና መቶ በቃ የሆነ እየተሳሳተ የራሱን ሀሳብ በራሱ የሚሽር የተለያዩ የውሸት ሀሳቦችን ይነግረኛል። ዝም ብዬ በትዝብት ነው ማዳምጠዋለች። ማስበው የተዘጋጀሁትም ልጄ ትንሽ ጠንከር ይበለልኝ። ከዛ በኋላ እህቶቼ አሉ፣ የኔም እህቶች፣ እናቴ ነች እንጂ ሀገር ቤት ያለችው እህቶቼ አሉ፣ ሌላም ስቴት ቢሆን እነሱ ጋር ተመካክሬ አንደኛዋ እህታችን ስለማትሰራ ያው ባለቤቷ ጥሩ ገቢ ስላለው ልጄን እዛው አድርጌ እንኳን እንትን ማድረግ እችላለሁ። በቃ ኖርማሊ የሆነ ብቻ ተማክሬ የሆነ ሶሉሽን ላይ ደርሼ ከሱ ጋር መኖር እንትን እላለሁ። ግን ከዚህ በኋላ የምኖረው ለልጄ ነው የሚል ዲሲሽን ላይ ደርሼ ነበር አለች። እሱን አልነገርኩትም። የውስጤን ፖስት አድርጌ ኑሮዬን ቀጠልኩኝ አለች። እስክነሳ ከራስነቴ እስክነሳ ድረስ። በዚህ መሀል ምን ይፈጠራል? በዓል የሆነ በዓል ይመጣና አይ ቲንክ የፋሲካ በዓል ትበለኝ የገና ከሁለቱ አንዱ በዓል ላይ ያው እንደነገርኩ እናቱ ቤት ነው የምናሳልፈው እና ሄድን አለች እዛ። ይሄ የሆነው ግን
ወልጄ ከተነሳ ከተወሰኑ ቀናት በኋላ ማለት ነው። እና ልጃችንን ይዘን ሄድን፣ ቅርብ ርቀት ላይ ስለሆነች እናቱ እና ልጄ ተኝቶ ስለነበረ እሱም እናትየው መኝታ ቤት አስተኝተን እኛ ሳሎን እየተጫወትን ነው አለች። አረሳውም ቀኑን። እሷ አምልኮ ከምታደርግባቸው ቀናቶች አንደኛው ነው ዕለተ ማክሰኞ እና እንግዲህ የበዓል ሰሞን ነው። የበዓሉ ዕለትም ሄደናል። ከዛ በኋላ ደግሞ በስንተኛው ቀን ነው በዓሉን ካለፈው በኋላ ሄደናል እና አንደኛው የሄድንበት ቀን ግን እሷ ባዕድ አምልኮ የምታደርግበት ቀን ነው። ዕለተ ማክሰኞ አረሳውም አለች እና ልጃችንን እሷ መኝታ ቤት አድርገን እንቅልፍ ወስዶት እኛ ሳሎን የተጫወተን ያው እየበላን የጠጣን ሌሎች ሰዎችም ነበሩ። ቤተሰብ ሞር የእሷ ቤተሰቦች ማለት የባለቤቷ ወንድም፣ እህት፣ እናት እንዲህ ከእሷ ወገን ስላችሁ ከሚስት ወገን ግን እሷ ብቻ ነች ያለችው ልጇን ይዛ ማለት ነው። የሚገርምህ አታምነኝም። አንተ ብቻ አይደለም የፕሮግራም ተከታታዮች ላያምኑ ይችላሉ። እኔ አሁን እዚህ ላይ አልኳት፣ ስሟን ጠራሁኝና ሰዎች ስላመኑ ስላላመኑ አይደለም፣ አንቺ የገጠመሽን ዝም ብለሽ ተናገሪ። እኔ አሁን በፊት የአንቺ አይነት ችግር ነበረብኝ። ሰዎች አሁን ታሪክ ነገራቸው እንዴት ያምናሉ ብዬ እንትን ነበረ። በቃ ማመን ያለማመን የሰውየው ፋንታ ነው። ግን ሪል የሆነውን የተነገረኝን እኔ በራሴ መንገድ ቼክ ያደረኩበትና ያመንኩበትን ታሪክ አቀርባለሁ። የሚቀበል ይቀበላል፣ የማይቀበል አይቀበልም። እና እሱ አያስጨንቅሽ አልኳት። ኦኬ ቀጠለችልኝ። ሳሎን የተቀመጥነው ብያለሁ አለች። ሰው ተሰብስቧል፣ በጣም ጨሷል ምናምን ያው እንደነገርኩ ምናምን ይሄ ሴረሞኒው አለ። ሴትዮዋ የማይሆን ሙድ ውስጥ ገብታለች። ጫት ቀርቦላታል። እኔ ደግሞ አሜሪካ እሰማለሁ፣ አሜሪካ ጫት ይገባል፣ እነዚህ ይቅማሉ ምናምን የሚባል ነገር እሰማለሁ። ግን እነዚህ ፍሬሽ ጫት ይገባሉ ወይ የሚል እንትን ነበርና ፍሬሽ ጫት ነው አጠገቧ አስቀምጣለች። ሌላ ጊዜ እንደዚህ ባዕድ አምልኮ ውስጥ እንዳለች እየተጠራጠርኩ እያወቅኩኝም ብመጣ ቤትም ስትመጣ ያንን ነገር ስታደርግም ግን ጫት ስትቅም የመጀመሪያ ጊዜ ነው ሳያት እና በጣም ነው ሾክ ያደረግኩት አለች። ይህን ሁሉ ነገር አላውቅም፣ ለካ የማላውቀውን ሰውና የማላውቀውን ቤተሰብ የተቀላቀልኩት ብዬ አመንኩ አለች። ከዛ የተባለ ምግብ ቀርቦ ምናምን እሷ በራሷ መንገድ መዘየር ጀመረች። ስፒሪት ሲወርድባቸው አጋጥሟችሁ ከሆነ አንዳንድ ሰዎች ቤት አይታችሁ ከሆነ ወይም አንዳንዶቻችሁ ቤተሰባችሁ ውስጥም ሊኖር ይችላል። ሴትዮዋ ማግባራት ትጀምራለች እና በሌላ ቋንቋ ነው የምትናገረው። ያንን ቋንቋ እኔ አላውቀውም። በሌላ ቋንቋ ትናገራለች። አንገቷን ግራና ቀኝ እየሰበቀች እንትን ትላለች ምናምን። ያው መንፈስ ወርዶባት ነው ማለት ነው። ሌሎቹ በቃ ኖርማል ለካ የለመዱት ነው፣ ዝም ብለው ነው የሚሰሙት። ከዚ በኋላ የባለቤቴ ታላቅ ወንድም አለ አለች እና ልክ የሆነ ቦታ ላይ መናገር ስትጀምር እሷ መንፈሱ ለውጧት ነው የምትናገረው። የባለቤቴ ታላቅ ወንድም ደግሞ የመጀመሪያ ቤተሰቡ ልጅ ደግሞ ከእናቱ ጋር ነው የሚያወራው። ለካስ የሆነ ያጎደለችው ነገር አለ እሷ ያስለመደችውን እና ተቆጥቶ ነው መንፈሱ የሚናገረው። እንደዚህ አስለምዳኝ እንደዚህ አድርጋኝ ምናምን ሲል ታላቅ ወንድምየው ምንድነው ይቅርታ ጌታዬ፣ ችግር የለም እናስተካክላለን ምናምን። እግዚአብሔር ይቅር ይበል እና በጣም ደነገጥኩ፣ በጣም ተንቀጠቀጥኩኝ አለች። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። ከዛ እንደዚህ ሆኜ እኔ ምንድነው የበረሃው ነኝ ምናምን እና እንዴት እንደዚህ ያስለመደች እንዴት ያስቀራለች እንደዚህ ታደርጋለች ምናምን፣ ችግር የለውም እንክሳለን ይላል ታላቅየው። እና እሱ እንትን እያለ እሷ እየተናገረች እያጓራች ምን እያለች ኖርማሊ ወደ ራሷ ስትመለስ ዙሪያውን አይ ምንም አልመሰላትም። ቃል ተገብቶላታል። መንፈሱም ያጎደለችውን ነገር በቃ እናሟላለን፣ ይቅርታ አጥፍተናል ምናምን የሚል ነገር ተናገረ። እዛ ጋ የቀረቡ ነገሮች አሉ። እንዴት ልብላ አለች። ሲመጣልኝ በቃ ያምልኮት ነው አልፈልግም አልኩኝ። እዛ ደግሞ ሌላ ጦርነት ተነሳ። እንዴት ብትሪቅና ምናምን ነው በቃ አሁን ያየሁትን አይቻለሁ። እኔ ደግሞ በዛ መስመር ውስጥ መሄድ አልፈልግም፣ ልጄን ማሳደግ እፈልጋለሁ። እኔ የመጣሁበት ቤተሰብ ይሄ ስላልሆነ በዚህ መስመር ላምልኮት ብሎ እዚህ ጋር በቀረበ ምግብም በሉት ምንም ነገሮች ላይ ፓርቲሲፔት ማድረግ አልፈልግም። ከዛ ከባለቤቴም ጋር እልም ያለ አምባጓሮ ተነሳ። በቃ በስንት መከራ። ከዛ ታላቅ ወንድምየው እዛ መስመር ውስጥም ቢሆን ካልሆነ ምክንያቱም ያን ነገር የማያውቅ ከሆነ እናቱ እንደዛ እያጓራ ስትናገር በሺ አጥፍተናል እናሟላን ምናምን ብሎ አይናገርም ነበረ። ቢያንስ እሱ ተሻለና አይ ካልፈለገች አታስገድዷት በቃ ስለዚህ ተዋት አለ።
ነገሩ በዛ ረገበ። ከዛ ቤት እስከምወጣ ነው የቸኮልኩት አለች። ግን አልቀረልኝም። አሁንም እስከምንሄድ ድረስ ልክ ከተወሰነ ደቂቃ በኋላ እዚህ ጋር ነው አሁን ይህንን ታምነኛለህ ስትለኝ አምንሻለሁ፣ ሊያውም ማመን ብቻ አይደለም 100% አምንሻለሁ ያልኳት። ብዙ የዚህ አይነት ነገሮችን ስለማቅ ስለምሰማ ብዙ ስቶሪዎች ስለሚደርሱ ማለት ነው። እንግዲህ ጥጃ ወይ ላም ወይ ፈረስ ወይ ምናምን ነው እንጂ የሚታሰሩ እባብ ሲታሰር አይታችሁ ታውቃላችሁ? አንገቱ ላይ ገመድ ያለበት እባብ መጣለች። እሺ አልኳት፣ እኔም ስለገረመኝ መጣ። ጥግ ላይ በስኒ ቡና ብቻ አይደለም ቡናና ምን እንደቀላቀለው አላውቅም፣ የተቀላቀለ ነገር ተቀምጦለታል። መጣ፣ ጠጣ፣ ተመልሶ ሄደ። እንዴ የታሰረ እባብ ነው ያልኳት። አዎ የታሰረ እባብ። በየቤቱ ስንት ነገር ነው ያለው ሰዎች፣ በየቤቱ ስንት አይነት አምልኮ ነው ያለው፣ በየቤቱ ስንት አይነት የሴጣን ፈረስ ነው ያለው። ከምሬ ነው የምላችሁ። ይህ ነው ዋጋ እያስከፈለን፣ ደስታችንን ያራቀን፣ ሀገራችን ላይ ሰላም ያሳጣን፣ ከሰዎች የማያገባን አመድ አፋሽ ያደረገን፣ የሚመጣውን ትውልድ በማያውቀው ኃጢአት እንዲቀጥ ያደረገ እንዲህ አይነት ባዕድ አምልኮ ነው፣ ሌላ ምንም አይደለም። እንዴ እባቡ አልተተናኮላችሁም አልኳት። እኔም የገረመኝ እሱ ነው። መጣ ቡና ብቻ ለመሆኑን በምን አወቅሽ ብያት ነበረ። የቡና መልክ አይደለም፣ ቡናው ሲቀዳ አይቼዋለሁ። እንደውም እኔ ጥግ ላይ ሲያስቀምጡት ምንድን ነው ያው ባዕድ አምልኮ እንደሆነ ስለማቅ ከባዕድ አምልኮ እንትኖች ውስጥ አንደኛው ነው የመሰለኝ። ከዛ በኋላ ግን የሆነ ነገር እንደዚህ ዱቄት ነገር እዛው ሲነሰነሱ አይቻለሁ አለች። ከዛ ሰንደል የለም፣ ሰንደሉ ርከቦት ላይ ተደርጎ ነበር የሚጨሰለት። በሱ በቂጡ በኩል በእንጨቱ በኩል ተማሰለ። በቃ ተዉት፣ ሰንደሉን ቦታው ላይ መለሱት። ሰንደሉ እየጨሰ ከተወሰኑ ደቂቃዎች ቆይቶ በኋላ መጥቶ ጠጥቶ ምንም በቃ ልክ መጣ እንደ ቤተሰብ አባል በሉት፣ ቡና ተጠርቶ እንደመጣ የቤተሰብ አባል መጣም። እዛ ውስጥ ያለውን ጨልጦ ተመልሶ ሄደ። የት ገባ ስላት አረ ነው ምን ይግባ እኔ እሱን እንዴት ብዬ እከታተላለሁ? እኔ ድንጋጤው አለ፣ ሁለተኛ ንዴቱ አለ። የተደበላለቀ ስሜት ውስጥ ነው ያለሁት። እባብ በገመድ የታሰረ እባብ የሚያመልክ ቤተሰብ ውስጥ። ከዛ ምንም አላልኩም። ሰዓት ደረሳልኝ። ተነስ እንሂድ፣ ማትሄድ ከሆነ እኔ እሄዳለሁ አልኩትኝ ባለቤቴን። ተነሳን፣ ወጣን። ልጃችንና ቤታችን ገባን። ምንድን ነው አልኩትኝ አለች። ምንድን ነው እስከዛሬ ለምን አልነገርከኝም? ምን እንዴት ምኑን ትለኛለህ? እየተመለከትኩትን ነገር በቃ እኔ እንዴት ብዬ ልንገርሽ? ይሄ ምኑ የሚነገር ነው? ብነግርሽ ትተሽኝ ትሄጃለሽ ብዬ ምናምን ነው። እኔን አፍቅረህ ብታፍቅረኝ ኖሮማ እስካሁን እያደረክብኝ ያለውን ነገር አታደርግብኝም ነበር። ኢቨን የእናትህን እንኳን እንዲህ አይነት ነገር ውስጥ መኖሯን አይደለም መንገር ብቻ ሳይሆን የምር የምታፍቅረኝ ቢሆን ኖሮ ጠጥተህ ከጓደኞች ጋር እየጦስክ ከነጯም ከአበሻዋም ጋር አትጋደም ነበር። አንድ ሁለተኛ ራስን በራስ አታረግም፣ የማስተር ቤት አታረግም ነበረ። ምክንያቱም እንደዛ አይነት ነገር እኔ ምን ተምሬያለሁ አለች። በነገራችን ላይ ኢትዮጵያ ውስጥ እያለች ጀምሮ መምህር ግርማን ከአቡነ ጎርጎሪዎስ ጀምሮ ታውቃቸዋለች። ጎርጎሪዎስ አገልግሎት ከሚሰጡበት ጊዜ ጀምሮ ታውቃቸዋለች። እንደውም ከመምህር ግርማ ልጆች መካከል አንደኛው ነው ያለች። ያው ብዙ እሳቸውን የሚከተሉ ልጆች የመምህር ልጆች ነን አይደል የሚሉት፣ እሷም እንደዛ ከሚሉት ውስጥ ነች። ስለዚህ አውቃለሁ፣ አይነ ጥላ ምን እንደሆነ አውቃለሁ፣ ባዕድ አምልኮ ምን እንደሆነ አውቃለሁ፣ እንዴት እንደሚሰገድ አውቃለሁ፣ እንዴት እንደሚጸለይ አውቃለሁ። እሱን አመጣዋለሁ ብዬ ነበር አለች። እንኳን ላመጣው ጭራሽ አላውቀውም ነበር ነው ያለችኝ። እንደ ዩኒቨርሲቲ ያላችሁ ሀገር ቤት እያላችሁ ህይወቱን በደንብ አታውቂው ነበር አልኳት። የማውቀው ይመስለኝ ነበር ግን አላውቀውም። ምክንያቱም በቃ ዝምተኛ ነው፣ ኮል ነው ምናምን። ውጭ የሆነ የምታውቀው ነገር እና አንድ ላይ መኖር ስትጀምር ደግሞ የሚወጡት ነገሮች ይለያያሉ ነው ያለችው። ኦፍኮርስ የብዙ ሰዎች ሽወዳም እሱ ነው። በፍቅረኝነት ዘመን እያላችሁ ብዙ ነገሮችን አታውቁም። ልክ አብራችሁ መኖር ስትጀምሩ ግን የተደበቁ ነገሮች ቀስ እያሉ ይወጣሉ። የእናንተ ብቻ ሳይሆን የቤተሰቦቻችሁ። ለዚህም ነው መርሃ ግብር ስሰራ ወንዶችም ፍቅረኞቻቸውን ብቻ አታጥኑ፣ ቤተሰቦቻቸውንም አጥኑ። ሴቶችንም ባሎቻቸውን ብቻ አታጥኑ፣ ፍቅረኞቻቸውን ብቻ አታጥኑ፣ ቤተሰቦቻቸውንም አጥኑ። ባክግራውንድ አንደርስታንድ አድርጉ የምለው ያለ ምክንያት አይደለም። ከሁለቱ አልፎ ከጀርባ የመጣ ነገር ነው ትዳር እየጎዳ ያለው፣ ያልተጠና ነገር፣ ያልታወቀ ነገር። ምክንያቱም ብዙ ኮተት ብዙ ቤት ውስጥ ስላለ ማለት ነው። ብዙ ኮተት እስቲል ነው። እስከ ኮተታችን ነው እየኖርን ያለ ነው፣ ዋጋ እየከፈለን ያለ ነው ማለት ነው።
ከዛ ንገረኝ ዛሬ በቃ የመጨረሻችን ነው አልኩት። ምንድን ነው ያለውን ነገር ንገረኝ። ከዛ በቃ ሁሉ ነገር ነገረኝ። አዎ እናቴ ባዕድ አምልኮ ውስጥ ያለችው ስቲል ነው። ሀገር ቤት የተጀመረ ነው። ከእናቷ የተቀበለችው ነው። እናቷ ገጠር ታመልክ ነበር፣ ጨሌ ታመልክ ነበረ። እዚህም ስትመጣ በቃ ለማቆም ሞክራ ነበረ። ነገር ግን መንፈሱ ሊገላት ስለሆነ ከዛ መውጣት አትችልም። እዚህ ከመጣች በኋላ ማክሰኞና ሐሙስ ታመልካለች። ማክሰኞና ሐሙስ ቡና አፍልታ የየሹ አይነት በዓለም ሆነም አልሆነም የየሹ አይነት ሴረሞኒ ታካሂዳለች። መንፈስ ይወርድባታል። እባቡስ አልኩትኝ አለች። እባቡ ምንድን ነው? የሚገርመው እሷ ይዛለት ሄዳ ያንን እባብ አየችው እንጂ ማክሰኞና ሐሙስ ሁሌ የማይቀር እባብ ነው። ቡናው ይፈላለታል፣ ጥግ ላይ ይቀመጥለታል። እዛ ቦታ ላይ ምንድነው ያ ዱቄት ተጨምሮ፣ ዱቄቱስ ምንድን ነው? እሱ ሊነግራት ፍቃደኛ አይደለም። እሱን እኔም አላውቀውም ብሎ ነው ያለፋት። የደባብሳት ብትለው ብትሰራው እንግዲህ እውነቱን ይሁን ውሸቱን አላውቅም። ያንን ዱቄት እናቴ ብቻ ናቸው የምታውቀው። ለእኛም ልትነግረን ፍቃደኛ አይደለችም። ስለዚህ እኛም ደግሞ ልናስጨንቃት አልፈለግም። ግን ያው ባዕድ አምልኮ ፊት ለፊት የተለመደ ነው። በፊት ጀምሮ ቤታችን ይመለክ ስለነበረ ሀገር ቤትም እያለን እናታችን ሀገር ቤትም እያለች ሁሌም በዛ አይነት ሁኔታ ታመልክ ስለነበረ በዓል ሲሆን በተለይ ደግሞ አዲስ ዓመት ላይ ምንድነው ጨሌ ቀርቦ ላዩ ላይ አድርጋ በኮሰረት ቅጠል ምናምን ላዩ ላይ እንደዚህ ቅቤ በሆነ ቁጥሩን ነግራኝ ነበር። አክቹዋሊ ተላልኩትኝና እያንዳንዱ ነገር ታስታውሽ። ስለዚህ የሆነ ቁጥር ተቆጥሮ ላያችሁ ላይ በቅቤ ተነክሮ እየተደረገ የሚደረግ ባዕድ አምልኮ አለ። እሱን ሁሉ ታደርግ ነበረ። እሱን ይዛ ነው የመጣችው አለች። ነገርኩ። ከእናቱ የወሰደችው ነው፣ እሷ ነች የተረከበችው። ስለዚህ ይመለካል። እና እባቡ ሁሌም ለካ በዛ ቀን እሷ ባዕድ አምልኮ የምታደርግበት ሰዓት ላይ የመጣ ነው። ገመዱስ ምንድን ነው? አንገቱ ላይ ያለው ገመድ የተለየ መልክት አለው ብለው ነበረ። የሚገርማችሁ የእባብ እዛ ቤት ውስጥ አንድ ክፍል አለው። እናትየው ቤት ውስጥ ኢማጂን፣ አሜሪካ ውስጥ አድጓል፣ ሰልጥኗል፣ ዘምኗል ምናምን የተባለ ቤት ውስጥ አንድ ክፍል አለ። እዛ ውስጥ ከእናትየው ውጭ ማንም የሚገባ የለምና የእባብ የአንገት ላይ የተደረገለት ገመድ ተደርጎ ክፍል ውስጥ ካለ የሆነ የጠረጴዛ እግር አለ፣ ከሱ ጋር ይታሰራል። የግል ንብረት ነው ማለት ነው። ለምንድን ነው የሚታሰረው አልኳት። እሱ እንደነገረኝ አለች። እኔ አላውቅም። እሱ እንደነገረኝ ግን በቃ የእባብ የዛ ቤተሰብ እድል ነው። በቃ ኖርማሊ ሞቶ በሉት ምልክት ነው፣ የዛ ቤተሰብ ምልክት ነው። ስለዚህ የትም ቦታ ላይ እንዴት ስለማይፈለግ ወይም ደግሞ ሌሎች ከሱ የበለጡ አማኞች እነሱ እንግዲህ በመንፈስ ቋንቋ ሊግባቡ ይችላሉ። እሷ እንደነገረችኝ ነው። እንደዚህ አይነት ነገር መደረጉንም ለመጀመሪያ ጊዜ ነው የሰማሁት። ሌሎች ወስደው ያንን እባብ እነሱ ደግሞ እንዳይጠቀሙበት ነው እንደዛ ባዕድ አምልኮ እንዳይካሄዱበት በቃ የቤተሰቡ ወይም ደግሞ የእናትየው ብቸኛ ሀብት አድርጋችሁ ወይ እንግዲህ የእባብ አማካሪ ልባለው አረ እንግዲህ ምን እንደሚባል አላውቅም። ለዛ እናንተ የፈለጋችሁትን መልስ ስጡት። ግን ምንድነው እንግዲህ በየቤቱ ያልተነገረ ምን አይነት ታሪክ እንዳለ ከዚህ ቤተሰብ ታሪክ መረዳት እንችላለን። እና ደጋግሜ የምለው እባካችሁ በተለይ ደግሞ ወጣት ተጋቢዎች እባካችሁ ከመጋባታችሁ በፊት የምታገቡትን ሰው ብቻ ሳይሆን የምታገቡትንም ሰው ቤተሰቦች ማንነት ለማወቅ ጥረት አድርጉ። አሁን እኛ ሀገር የተለመደ ታሪክ ወይም ደግሞ የተለመደ ነገር አለ። ያ ምንድነው? ሴቷም ባሏን ወይም ፍቅረኛዋን የምትጠይቀው ቤተሰቦች እንዴት ናቸው? ምንድነው መተዳደሪያቸው? ሀብታሞች ናቸው ወይ? ስንት ህንፃ አላቸው? ምን መኪና አላቸው? ምን አይነት መኪና ነው የሚይዙት? ምናምን ነው እንጂ ቤተሰባዊ መሰረታቸው ምንድነው? ማነው ሃይማኖታዊ መሰረታቸው ምንድነው? አማኞች ናቸው ወይ? ፍሬሃ እግዚአብሔር ያደረባቸው ሰዎች ናቸው የሚለውን ነገር አንጠይቅም። በሁለቱም ወገን ማለት ነው። ወንዱም ቢሆን ሴቷንም የሚጠይቀው ስለ ቤተሰቦቿ ሀብት ነው፣ ስለ ቤተሰቦቿ ንብረት ነው። ነገ ውርስ ነው የሚታየው። እንዲህ አይነት የሆነ የረከሰ ነገር ውስጥ ገብተናል እንጂ ሃይማኖታዊ መሰረትን የሚጠይቅ ትውልድ ማግኘት በአሁኑ ሰዓት ላይ በጣም ይከብዳል። ከምሬ ነው የምላችሁ። ግን ዋጋ እንከፍላለን። የፈለገ ሀብታም ልጅ ብታገባ ይሄ ያንተ አይደለም። እናም አንዳንድ ጊዜ ደግሞ ሞር አስቀያሚው ነገር ምንድነው? እንደዛ ቤት ውስጥ ስትገባ በተለይ ከአንተ የተሻለ የኢኮኖሚ አቅም ላይ ካሉ ከተወሰነ ጊዜ በኋላ እንደ ባሪያ ነው የምትታየው። ይንቁሃል። ስለዚህ አንተ ሀብት አይደለም። የሀብታም ልጅ ስላገባ ሀብታም ትሆናለህ ማለት አይደለም። ሀብታም ብትሆነው በራስህ ጥረት ነው፣ በራስህ ላብ ነው፣ በራስህ ወዝ ነው
አሁን አንዳንዶች የሀብታም ልጅ ስላገቡ ብቻ ሲመጻደቁ እናያለን። ነው ያንተ ሀብት አይደለም። የሀብታም ልጅ ስላገባህ ምን የተለየ ታሪክ አልፈጸምክም። የተለየ ታሪክ የምትፈጽመው የተለየ ታሪክ የምትሰራው አንተ ራስህ ከስክራች ተነስተህ ለፍተህ የራስን ሀብት ስታፈራ ነው። እንዲህ አይነት አስተሳሰቡን እንዲህ አይነት ኔጌቲቭ የሆነውን አስተሳሰብ በተለይ ከወጣቶች አእምሮ ውስጥ ነቅሎ ማውጣት ያስፈልጋል። በዛኛውም ወገን ቢሆን እንደዛ። ስለዚህ ስትጠያየቁ ሀብት ላይ፣ ንብረት ላይ፣ ህንፃ ላይ፣ መኪና ላይ ከምትንጠለጠሉ ምንድነው የሚባለው ስብዕና ላይ ብትንጠለጠሉ መልካም ነው፣ ያዋጣችኋል። ምክንያቱም ዘላቂ ህይወታችሁ ከሱ ጋር የተሳሰረ ስለሆነ ማለት ነውና ብዙዎች ያንን መንገድ ስተውታልና ያንን የማታጣሩ ከሆነ ሄዳችሁ እንደዚህ እባብን አስሮ ቤቱ ከሚያስቀምጥ ሰው ጋር ትጋባላችሁ። ይሄ ደግሞ ዋጋ ያስከፍላችኋል። አትጠራጠሩ፣ ዋጋ ያስከፍላችኋል። ምክንያቱም ብዙ የተደረገው ግን ያልሰማናቸው ታሪኮች አሉ፣ ይፋ ያልወጡ ለሚዲያ ያልበቁ ታሪኮች አሉ። በጣም ከዚህም የባሱ ዘግናኝ ታሪኮች። ዛሬ ሰዎች ገንዳ ላይ ዘንዶ አጋድመው ሀብታም የሚሆኑበት ጊዜ ነው። በዘንዶ እያመለኩ ዘንዶን እያስመለኩ ምናምን። እንደዚህኛው ባለ ታሪክ ደግሞ ቤቱ ታስሮ አንድ ክፍል ተሰጥቶት ከጠረጴዛ እግር ጋር ሸብ አድርጎ በነጋታው ወይም ደግሞ በዋዜማው ሌሊት ላይ ሄዶ ፈቶ ቡና ጠጥቶ፣ ኧረ በጣም ሰዎች ኧረ በጣም ሌላ ዓለም ውስጥ ነው ያለ ነው። ስለዚህ እደግመዋለሁ በተለይ ወጣት ተጋቢዎች ሰላማዊ ህይወት መኖር የምትፈልጉ ከሆነ ከምታገቧቸው ሰዎች ሀብትና ቁስ ጠይቁ። ባክግራውንድ ስታጠኑ በተለይ ቅድሚያ መስጠት ያለባቸው የሚሰማ ካለ አሁን አንዳንድ ኧረ ይሄንና ለምትነግረው ነገር ለምትሰብከው ስበክ የሚሉ ሰዎች እንደሚኖሩ አይ ነው። በተለይ ደግሞ ይሄ ወጣት እድሜ ላይ ያሉ ማለት ነው። ምክንያቱም እነሱ ቁሱ ስለሚገዛቸው እንኳን እነሱ አይደለም ዛሬ እምነትን ያውቃሉ የእምነት አባቶች ናቸው የምንላቸውም ገንዘብ እየሸወዳቸው አይደለም። ስለዚህ ሃይማኖታዊ ፋውንዴሽን ላይ ትኩረት አድርጉ፣ ሃይማኖታዊ መሰረት ላይ ትኩረት አድርጉ። እሱ ስለሆነ ቤዙ ማለት ነው። ለነገሩ ለሁለት ጌቶች አትገዙ የሚሉ በርካታ የመድረክ ተዋናዮች በእምነት ስም ያሉ እነሱ ጋር ያን ህይወት እየኖሩት አይደለም። የንግድ ህይወት ውስጥ ገብተው እያየናቸው ነው፣ በእምነት ሲሸቅጡ ማለት ነው። ለሁለት ጌዛ አትገዛ፣ ለገንዘብ አትገዛ ይልህና እሱ ግን ገንዘብ ሲያሳድር ትመለከተዋለህና እንዲህ አይነት የሆነ ፓራዶክስ የሆነ ህይወት ከጀመርን ቆይተናል። ነገር ግን ልብ ያለው ሰው በተለይ በዚህ ዘመን ስል ብዙ ትርጓሜ ያለው በዚህ ዘመን ስል የከፋ ዘመን ነው፣ ሰው የማይዋደድበት ገንዘብ የነገሰበት ብላችሁ ልትመነዝሩ ትችላላችሁና በዚህ ዘመን የሚያዋጣው እግዚአብሔርን ተጠግቶ መኖር ስለሆነ እግዚአብሔርን እንትን ብሎ መኖር ስለሆነ ወደ ትዳር ከመግባታችን በፊት ትዳር የሁልጊዜም ህይወታችን ስለሆነ ለታደሉ ሰዎች የሁልጊዜም ህይወታቸው ነው። በቃ የሁልጊዜም ህይወታቸው ነው። ከዛ በኋላ ሌላ ህይወት የለም። ለታደሉት ላልታደሉት ግን ዛሬ አግብቶ ነገር ሊፈታ ይችላል። ኦፍኮርስ ግን እኔ አሁን ለታደሉትና በአጠቃላይ በትዳር ውስጥ መዝለቅ ለሚፈልጉ ነው የምናገረውና ያንን የምትፈልጉ ከሆነ መጀመሪያ ባክግራውንድ አጥኑ። የሚስታችሁን ሳይሆን የቤተሰቦቻቸውን፣ የባሎቻችሁን ሳይሆን የቤተሰቦቻቸውን። አለበለዚያ ካላጠናችሁ ልክ ህይወት ውስጥ ስትገቡ እንዲህ አይነት ቤተሰብ ያጋጥማችሁና እባብ አስተናጋጅ ልትሆኑ ትችላላችሁ። ከዚህ ህይወት እግዚአብሔር ይጠብቃችሁ ማለት ፈልጋለሁ። እንግዲህ የዛሬ መርሃ ግብር የተከታተላችሁት ነበር። እንዲህ አይነት ኢንተረስቲንግ እንዲሁም ሌሎችን የሚያስተምር ታሪክ ያላችሁ አድርሱኝ፣ መልሼ ወደ እናንተ የማቀርበውና ሌሎችን የማነቃበት ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ የትኛውንም መርሃ ግብር ስለቅ ላይክ አድርጋችሁ መጀመራችሁን እንዳትረሱ። ለነበረን ቆይታ ወደፊትም ለሚኖረን ቆይታ ከወዲሁ ማመስገን እፈልጋለሁ። በቀጣይ በሌላ መርሃ ግብር በሌላ ታሪክ የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን።
ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ